አርእስተ ዜና። ዓለም አቀፉ ማህበረሰብ በትግራይ ውስጥ ያለውን አለመረጋጋት ወደ አስከፊ ደረጃ ከመቀየሩ በፊት የተቀናጀ ጥረት ማድረግ አለበት ተባለም። በኢትዮጵያ ዳግም ጦርነት እንዳይጀመር ጠንካራ ዲፕሎማሲያዊ ጥረት እንዲደረግ የፓን አፍሪካ አጀንዳ ኢንስቲትዩት ጥሪ አቀረበ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለም። በቅድሚያ ዓለም አቀፉ ማህበረሰብ በትግራይ ውስጥ ያለውን አለመረጋጋት ወደ አስከፊ ደረጃ ከመቀየሩ በፊት የተቀናጀና ቀጣይነት ያለው ጥረት ማድረግ አለበት ሲል የተባበሩት መንግስታት የሰብአዊ መብት ኮሚሽን አስታውቋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ ማክሰኞ ዕለት ለዓለም አቀፉ ማህበረሰብ በትግራይ ውስጥ ያለውን ውጥረት ከመባባሱ በፊት የተቀናጀና ቀጣይነት ያለው ጥረትና ጫና እንዲደረግ አሳስበዋል። አሁን ያሉት ችግሮች በውይይትና በስምምነት መፈታት እንዳለባቸው አስጠንቅቋል። ነገር ግን ወደ ጦርነትና ግጭት እንደገና ከተገባ ያልተጠበቁ ውጤቶችን የሚያስከትሏቸው አስቸጋሪ ሁኔታዎችን ይፈጥራል ያሉ ሲሆን በተለይ አሁን ያለው የሰብአዊ ቀውስ ሊያባብሰው እንደሚችል አስገንዝበዋል። ቮልከር ተርክ ሁሉም ወገኖች ውጥረትን ለመቀነስና ሁከትን ለማስወገድ በኃላፊነት ስሜት ለመፍታት የፖለቲካ ውይይትና የጋራ መተማመን የሚገነቡ እርምጃዎችን መወሰድ እንዳለባቸው ተናግረዋል። እንዲሁም ዓለም አቀፉ ማህበረሰብ ውጥረቶችን ለማርገብ የተጠናከረና ዘላቂ ጥረት እንዲያደርግ አሳስበዋል። የአፍሪካ ህብረትና የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ለተቋቋመበት ዋና ዓላማ ግብ እንዳይመታ ደካማ ተቋማት ስላሉትና ዳግም የማስተካከያ ስራ እንደሚያስፈልግ የፓን አፍሪካ አጀንዳ ኢንስቲትዩት ባወጣው መግለጫ አስታወቀም። በኢትዮጵያ ዳግም ጦርነት እንዳይጀምር ጠንካራ ዲፕሎማሲያዊ ጥረት እንዲደረግ የፓን አፍሪካ አጀንዳ ኢንስቲትዩት ጥሪ አቅርቧል። ፉርቱና ገብሩ ተጨማሪ አላት። የአፍሪካ ህብረትና የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ለተቋቋመበት ዋና ዓላማ ግብ እንዲመታ ያልቻለም ደካማ ተቋማት ስላሉት ዳግም የማስተካከል ስራ እንደሚያስፈልግ የፓን አፍሪካ አጀንዳ ኢንስቲትዩት ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለም የኢትዮጵያ ጦርነት ዳግም እንዳይነሳ ጠንካራ ዲፕሎማሲያዊ ጥረት እንዲደረግ ጠይቋል። የአፍሪካ ህብረት ከተቋቋመባቸው ዋና ዓላማ ጦርነት መከላከል፣ ግጭት ሲያጋጥም ጣልቃ በመግባት እንዲቋረጥ ማድረግና ከፍተኛ አስተዋጽኦ መፈጸም ሆኖ ሳለም ድርጅቱ ግን ይህን ከመፈጸም የተቋም ስም ብቻ ይዞ መቀመጡን የፓን አፍሪካ አጀንዳ ኢንስቲትዩት መረጃ በማስደገፍ በዘረጋው ጥናት ተገልጿል። ይህ ከ39ኛ የህብረት አፍሪካ ጉባኤ ማካሄዱ በፊት በናይሮቢ ኬንያ ይፋ የተደረገው መግለጫም ከደካማ ጎኖቹ የዚህ ተቋም አንዱ ብሎ የጠቀሰው በኢትዮጵያና ኤርትራ ትብብር በትግራይ ህዝብ ላይ በተደረገው ወረራም ለመከላከልና ለማስቆም ባለመቻሉ ነው። ይህን ወረራ ማስቆም ባለመቻሉ በመቶ ሺዎች የሚቆጠሩ ህይወት መርገፉን፣ በሚሊዮኖች የሚቆጠሩ ወገኖች መፈናቀላቸው፣ በቢሊዮን የሚቆጠር ሀብት የተገነቡ መሰረተ ልማቶች በመውደም በትግራይ ህዝብ ላይ ይህ ሁሉ ግፍ መድረስ መቻሉ አመላክቷል። በወቅቱ የአፍሪካ ህብረት ሊቀመንበር የነበሩ ሙሳ ፋቂ በደቡብ አፍሪካ ፕሬዝዳንት ራማፎዛ ግጭቱ ለማስቆም የተወሰደው እርምጃም የኢትዮጵያ የውስጥ ጉዳይ ነው፣ ህግ የማስከበር ስራ ነው ተብሎም በህብረት አፍሪካ በመቅረቡ
አፍሪካውያን ግዴታቸው እንዳይፈጽሙ እንዳደረጋቸው ገልጿል። በመሆኑም አፍሪካ ህብረት ግጭት ሊከላከል አልቻለም፣ ሲፈጠርም ቢሆን የአፍሪካውያን ወኪል ሆኖም ለዓለም ሊያስተባብር አልቻለም ሲል ኢንስቲትዩቱ አስታውቋል። በተጨማሪም የፕሪቶሪያው የሰላም ስምምነት ከተፈረመም 3 ዓመት ቢሆንም ዋና የሌለው ሆኖ እነሆ ስምምነቱ ሳይተገበር ለሌላ ዙር ግጭት የሚያስገባ ሁኔታዎች እየተፈጠሩ መሆኑን ኢንስቲትዩቱ ጠቁሟል። በመሆኑም ለሰው ልጆች አውዳሚ የሆነውን ግጭት ዳግም እንዳይጀመር ጠንካራ ዲፕሎማሲያዊ ጥረት እንዲደረግ ጥሪ ማድረጉን የፓን አፍሪካ አጀንዳ ኢንስቲትዩት በዛሬ ዕለት ይፋ ባደረገው መግለጫ አሳውቋል። የምዕራብ ትግራይ ተፈናቃዮች የቴምቤን ክላስተር ማዕከል በ2018 ዓ.ም ብቻ በረሃብና በበሽታ 209 ተፈናቃዮች ወገኖች ህይወታቸው ማለፉን ገለጸም። በቴምቤን በመጠለያ ጣቢያዎች የሚገኙ ተፈናቃይ ወገኖች ወደ ቀያችን ተመልሰን ሰርተን እንድንኖር ካልተደረገ የኛም እጣ ሞት ነው በማለት በፕሪቶሪያው ስምምነት ወደ ቀያችን እንድንመለስና ስቃያችን እንዲያበቃ እንማጸናለን ብለዋል። ለንጉስ አማረ ዘገባ ታሪክ ፍስሐ ናርካ ገዛኻይ ከገዛኻ ጽጋ ተቃሪዓኻይ እንዴ ጸገም ነው ወጽሕና ያዝራ ንሕስ ኩላይ ደና ራኺኑ እንታይ መቆልጻ እንታይ ገረ መቆልጻ ጸገም ዚታይ ዲያው ጽሕና ነራ ከ5 ዓመታት በላይ የስቃይና ሰቆቋ ጊዜያት አሁንም ከምንም ጊዜ በላይ የከፋ ሆኖ ቀጥሏል። የምዕራብ ትግራይ ተፈናቃይ ወገኖች ስቃይ በተንቤን መጠለያ ጣቢያ ያገኘናቸው የምዕራብ ትግራይ ተፈናቃይ ወገኖች የሚያሳልፉት የከፋ ህይወት ለማንም ሰው የማትመኘው አሰቃቂ ህይወት መሆኑን በመግለጽ ታዲያ አሁንም የስቃያቸው ተባብሶ መቀጠሉንና በየቀኑ በርካታ ወገኖች ህይወታቸው ያለፈ መሆኑን ይናገራሉ። እምዛ ትሪዋ ዘለኹም ህዝብ ዚያብዚያ እነ ጽላልኒ አብዚያ እዚህ ያለው ተፈናቃይ እንደምታዩት ነው። ሰው ሲኖር 3 መሰረታዊ ነገሮች ሊሟላለት ይገባል። እኛ ግን ምግብ ሆነ መጠለያ በአግባቡ እያገኘን አይደለም። የምንኖረው እንደምታዩት ላይ ነው። ተቀዶ ባለቀና ማጥለል በማይችል ኬንዳ ላይ ነው እየኖርን ያለ ነው። በቤት ሆነ ሰርተ ጥረ የምታገኘው የት ይገኛል? አሁን በስቃይ ላይ ስቃይ ውስጥ ነው ያለነው። እስካሁንም የቆየነው የአካባቢው ህዝብ በሚያደርግልን ድጋፍ ነው። እያሳለፍን ያለነው ስቃይ ለመግለጽም እኮ ይከብዳል። እኔ በበኩሌ ያለውበት ችግር ሳይበቃኝ ባጋጠመን የረሃብ፣ የጥማት፣ የብርድ፣ የንፋስና የፀሐይ ሁሉ ችግሮች በሽታ ላይ ወድቄያለሁ። በሌለኛ አቅም ሕክምና ነው የምመላለሰው። ከዛሬ ነገ ወደ ቀያችን ተመልሰን እንደ ከዚህ በፊቱ ሰርተን ህይወታችንን እንመራለን የሚለውን ተስፋቸው በመያዝ እስካሁን ድረስ የአካባቢው ህብረተሰብ በሚያደርግላቸው ድጋፍ ህይወታቸው መቆየቱን የገለጹት ተፈናቃይ ወገኖቹ ወደ ቀያቸው ባለመመለሳቸውና ሰብአዊ እርዳታን ባለመኖሩ ያሉበት አስከፊ ሁኔታ መባባሱን ያስረዳሉ። በበጎ ስራ ላይ የሚሳተፉ ወገኖች ብር ልከውላቸው እስትንፋሳቸው እንዳያቆዩ እንኳን በባንኮች ላይ ገንዘብ የለም እየተባሉ መከራቸው እየተባባሰ መምጣቱንና እነሱም እንደቀበሯቸው ወገኖች እጣቸው ሞት መሆኑን ነው የሚያስረዱት። ሲራኸው ገና ያቋም ፍልኩም ታረከ ምንም የምናገኘው እርዳታ የለም። ሰርተህ መኖር እየቻልክ ወደ ቀይህ ባለመመለስ ብቻ እርዳታ ጠባቂ መሆን ራሱ በጣም ያማል። በስቃይ ያለው የተፈናቃይ ወገኖች ህይወት እንዲያበቃ ያለው ዘላቂ መፍትሄ ወደ ቀያቸው ተመልሰው ሰርተው ህይወታቸው እንዲመሩ ማድረግ በመሆኑ የፕሪቶሪያው ስምምነት ተደራዳሪና አደራዳሪ አካላት ስምምነቱ ተግባራዊ እንዲሆን እንዲሰሩ ስንል አሁንም እንማጸናለን ብለዋል ተፈናቃይ ወገኖቹ። ሐቃው ልባው ሆነ ነው። እኛ የምናሳልፈው መልእክት ቢኖርም ተደራዳሪ አካላት ከምራቸው በጋራ ተባብረው በመስራት ወደ ቀያችን እንድንመለስ እንዲሰሩ ነው የምንጠይቀው። እንዳለው ወላህተይልዎም ያለንበት ችግር ወርደው ይመልከቱንና ወደ ቀያችን ይመልሱን። በቃን። ህዝብ ዓለም ይፈልጣ ይዛውዕል ዚያ የዓለም ማህበረሰብ የፕሪቶሪያውን ስምምነት ያውቀዋል እኮ። ታዲያ የስምምነት ተግባራዊ ሆኖ ወደ ቀያችን መመለስ አለብን። ተደራዳሪ አካላትን በጋራ መስራት አለባቸው። ባልበላ አንጀታችን ወደ ቀያችን መልሱን እያልን ስንቴ ነው የጮህነው። የምዕራብ ትግራይ ተፈናቃዮች የተንቤን ክላስተር አስተባባሪ አቶ ተስፋ ማርያም በርሀ በበኩላቸው በተንቤን ክላስተር ውስጥ በ28 የተፈናቃይ መጠለያ ጣቢያዎች ላይ ከ68000 በላይ ወገኖች እንደሚገኙና ባሉበት ችግርና መከራ እንዲሁም ባጋጠማቸው ረሃብና ጥማት ምክንያትም 1555 ወገኖች ለበሽታ መጋለጣቸውን ተናግረዋል። ይህ ስቃይ ተባብሶ ቀጥሎም
በ2018 ዓ.ም ብቻ 209 ተፈናቃይ ወገኖች ህይወታቸው ማለፉን ተናግረዋል። ህወሓት በፕሪቶሪያ ስምምነት መሰረት ወደ ድርድር ለመግባት እንጂ ወደ ሌላ ደም አፋሳሽ ጦርነት ለመግባት ፍላጎት እንደሌለው በመግለጫው አስገንዝበዋል። ዓለም አቀፉ ማህበረሰብም በኢትዮጵያ ሌላ ደም አፋሳሽ ጦርነት እንዳይቀሰቀስ ተጨባጭ እርምጃ መውሰድ አለበት ሲልም ህወሓት አስታውቋል። ታደሰ ልጅ ዓለም የህወሓት መግለጫ ተመልክቶታል። የትግራይ ህዝብና ህወሓት ለሰላም ያላቸው የማይናወጥ መርህ ዋጋ ቢከፍሉም ሁሉንም ልዩነቶች በውይይትና በሰላማዊ መንገድ እንዲፈቱም ሲያበረታቱ ቆይተዋል ሲል ህወሓት በመግለጫው አስታውቋል። ከዓመታት በፊት በትግራይ ህዝብ ላይ የዘር ማጥፋት ወንጀል ሲታወጅ ኃይል መፍትሄ ሊሆን እንደማይችልና ሁሉንም ልዩነቶች በሰላማዊ ፖለቲካዊ ውይይት መፍታት እንዳለባቸው በማመን የማያቋርጥ ጥረት ሲያደርጉ ቆይተዋል ሲል ህወሓት በሳምንታዊ መልእክት በመግለጫ አክሏል። የፕሪቶሪያው ስምምነት ከተደረገ በኋላም ቢሆን የፕሪቶሪያው ስምምነት ተግባራዊ እንዲሆን የአፍሪካ ህብረት ፓናል እንዲጠራ በተደጋጋሚ ጥሪ አቅርበዋል። በሌላ በኩል ደግሞ 40% የሚሆኑ የትግራይ ህገ መንግስታዊ ላላው ግዛት ወረው በመያዝ የተፈናቀሉ ወገኖች በመጠለያ ጣቢያዎችና ህዝቡ በስደተኞች ካምፖች እንዲሞቱ እያደረገ ያለው የኢትዮጵያ መንግስት ስምምነቱን እየጣሰ መሆኑንና በትግራይ ላይ የሚፈጸመውን የዘር ማጥፋት ዘመቻ ባንድም በሌላም ቀጥሏል ሲል ከሷል። ህወሓት በመግለጫው የኢትዮጵያ መንግስት አሁን ትግራይ ወደ ሌላ ዙር ደም አፋሳሽ ጦርነት ለማስገባት እየጣረ ነው ብሏል። የትግራይ ህዝብና ህወሓት በፕሪቶሪያው የተደረሰው የተኩስ አቁም ስምምነት ወደ ዘላቂ የሰላም ስምምነት ለማምጣት ያለማቋረጥ ሲታገል ቆይቷል ብሏል። በፕሪቶሪያው ስምምነት መሰረት ወደ ድርድር ለመግባት እንጂ ወደ ሌላ ደም አፋሳሽ ጦርነት ለመግባት ፍላጎት እንደሌለውም ህወሓት በመግለጫው አስገንዝቧል። ህወሓት የስምምነቱ ሁኔታና ሂደት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋምና የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የሰጠው ምላሽ አነስተኛ መሆኑን አመላክቷል። ህወሓት ለዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት እንዲያከብሩ ለሚያቀርቧቸው ጥሪዎች ጆሮ ዳባ ልበስ ብሏል። በተለይም በዓለም አቀፉ ማህበረሰብ በኩል የሚደረገው ጥረት በቂ አይደለም ሲል የተቸ ሲሆን በሌላ በኩል የተባበሩት መንግስታት የአፍሪካ ህብረትና አሜሪካ በቅርቡ የሰጡት ማሳሰቢያ እንደ መልካም ጅማሩ እንደሚቀበሉም ጠቁሟል። ዓለም አቀፉ ማህበረሰብ በኢትዮጵያ ሌላ ደም አፋሳሽ ጦርነት እንዳይቀሰቀስ ተጨባጭ እርምጃ መውሰድ አለበት ሲል ህወሓት በሳምንታዊ መልእክት አስታውቋል። በትግራይ ሰሜን ምዕራባዊ ዞን በታሕታይ አዲያቦ ወረዳ በ27 የውሃ ተፋሰሶች የአፈርና ውሃ ጥበቃ ዘመቻ እንደሚካሄድ የወረዳው አስተዳደር አስታወቀም። የወረዳው ነዋሪዎች ከዓመታት በፊት በሰሩት የአፈርና ውሃ ጥበቃ ተጠቃሚ መሆናቸውን በመግለጽ በዚህ ዓመት በሚካሄደው የአፈርና ውሃ ጥበቃ ዘመቻ አበክረው እንደሚሰሩ አስታውቋል። ለመለስ አባዲ ዘገባ ብርዛፍ ገብረ ጻድቃን። በትግራይ ሰሜን ምዕራባዊ ዞን ታሕታይ አዲያቦ ወረዳ የመንጠብጠብ ቀበሌ ነዋሪዎችና የባድመ ከተማና ገጠር ተፈናቃዮች በቀበሌው በሚገኝ በማይ አባይ ተፋሰስ የአፈርና ውሃ ጥበቃ እያካሄዱ እንደሆነ ተገለጸ። ከዓመታት በፊት በሰሩት የአፈርና ውሃ ጥበቃ ተጠቃሚ ስለሆኑ ዘንድሮ በሚካሄደው የአፈርና ውሃ ጥበቃ ዘመቻ የሚጨበጥ ስራ እንደሚሰሩም ይናገራሉ። እዚ ከምዚ ክንገብር ከለና እቶም ዝወደቁ ደቅናን አህዋትናን ብጾትናን ይህንን ስናደርግ ለህዝባቸው ሲሉ መስዋዕት የከፈሉት ልጆቻችን ወንድሞቻችንና ጓዶቻችን በልማት እየካስን ነው። እናም እንቅስቃሴው በጣም ጥሩ ነው ያለው። እንደምትመለከተው ሳር እያበቀለ ነው። አፈር እንዳይሸረሸር ውሃም እንዲገደብ ያደርጋል። በዚህም አካባቢው ይለማል። ውጣ ኢልካ ዝግደድ ወይ ከዓ ካሊ ዘይሆነስ ውጣ ተብሎ ማስገደድ ወይም ሌላ ሳይሆን የልማቱን ጥቅም ስለሚታወቅ እኛም እንደ ሴቶች የድርሻችንን እየተወጣን ነው። ዝኾነ ይሁን ተገድዩ አፈሩ ሲጠበቅ ተገድቦ ውሃ አቅሮ አካባቢው እንዲለመልም ያደርጋል። የወረዳዋ የቁጠባ ዘርፍ ኃላፊ አቶ የማነ ብርሃነ የአፈርና ውሃ ጥበቃ ዘመቻው በ8 ቀበሌዎች በ27 የውሃ ተፋሰሶች እንደሚካሄድና የወረዳው ነዋሪዎችና የባድመ ከተማና ገጠር ተፈናቃይ ወገኖችም በዚህ የአፈርና ውሃ ጥበቃ ዘመቻ እንደሚሳተፉም ገልጸዋል። ናይ ቦታ ከምዝፍለጥ ዝሓለፈናይ 3 ዓመት ያለንበት አካባቢ እንደሚታወቀው በትግራይ በተካሄደው አውዳሚ ጦርነት ከባድ ውጊያ የተካሄደበት ቦታ ነው። መስዋዕትነት የተከፈለበት ቦታም ስለሆነም ይህንን የማልማት ኃላፊነት አለብን ብሎ በርካታ ተፈናቃዩ ግን ጭምር በዚህ በይፋ የተጀመረው የአፈርና ውሃ ጥበቃ ዘመቻ ተቀላቅለዋል። የትግራይ ሰሜን ምዕራባዊ ዞን ዋና አስተዳዳሪ አቶ ወልደ አብርሃ ገብረ ጻድቅ የአፈርና ውሃ ጥበቃ ዘመቻ ለነገ የማይባል ቁልፍ ዘመቻ በመሆኑ ምርታማነትን በሚጨምር መልኩ እንደሚሰራም አብራርተዋል። ንሁሉም ናይ ሰናይ ምሕዳር ናይ ልምዓትን ስራሕቲ ክትምልስ እንተኮይንካ ሁሉም የልማትና የመልካም አስተዳደር ጥያቄዎች ለመመለስ የተፈጥሮ ሀብት መጠበቅ ወሳኝ በመሆኑ ትርጉም ያለው ስራ ነው። በአረንጓዴ ልማት ከዚህ ቀደምም ዓለም አቀፍ ሽልማት ያገኘንበት ሁኔታ እንደነበር ይታወቃል። አሁን ደግሞ በተለየ ሁኔታ ለዘላቂ ልማት በጋራ መስራት ይገባናል።
በዞኑ ከ115,000 በላይ የሰው ኃይል በማሰማራት በተመረጡ 213 የውሃ ተፋሰሶች ለማልማት የአፈርና ውሃ ጥበቃ ዘመቻ እንደሚካሄድም ተገልጿል። የሰሜን አሜሪካ ተጋሩ ማህበር የካቲት 11 ሲከበር ትግራይ ያለችበት ወቅታዊ ሁኔታ በማገናዘብ ሊሆን ይገባል ሲል ጥሪ አቀረበም። በዓሉ ማክበር ብቻ ሳይሆን የትግራይ ህዝብ አንድነት፣ የተፈናቀለውን ህዝብ ወደ ቀየው እንዲመለስና የትግራይ ግዛታዊ አንድነት እንዲረጋገጥ ድምጽ የምናሰማበት በዓል ነው ሲሉ የበዓሉ አዘጋጆች ገልጿል። ሙሉ ብርሃን ዳርጌ የካቲት 11 51ኛ ዓመት በዓል በደማቅ ሁኔታ ለማክበር በዋሽንግተን ዲሲና አካባቢው የተለያዩ ዝግጅቶች መከናወናቸውን ተገለጸ። የሰሜን አሜሪካ ተጋሩ ማህበር ዋሽንግተን ዲሲና አካባቢው ቅርንጫፍ የትግራይ ህዝብ የትጥቅ ትግል የጀመረበትን ወርቃዊ በዓል ስናከብር ሙሉ ገቢውን ለትግራይ አርበኞች አካል ጉዳተኞች ይውላልም ብሏል። በዓሉን አክበር ብቻውን ሳይሆን የትግራይ ህዝብ አንድነት፣ የተፈናቀለውን ህዝብ ወደ ቀየው እንዲመለስ ድምጽ የምንሆንበትና የትግራይ ግዛታዊ አንድነት እንዲረጋገጥ ድምጽ የምናሰማበት በዓል ነው ሲሉ የበዓሉ አዘጋጆች ገልጸዋል። የሰሜን አሜሪካ ተጋሩ ማህበር ዋሽንግተን ዲሲና አካባቢው ቅርንጫፍ ማህበር ትግራይ አሁን ካለችበት የተወሳሰበ ችግር እንዴት እንደምትወጣ የምናስብበትና በአስቸጋሪ ሁኔታ ውስጥ የሚገኙ ወገኖችን የምናግዝበትና ሁሉም የትግራይ ህዝብ ብሔራዊ አንድነቱን ለማረጋገጥ በትጋት የሚሰራበት ነው ሲል የሰሜን አሜሪካ ተጋሩ ማህበር ዋሽንግተን ዲሲና አካባቢው አስታውቋል። በተመሳሳይም በአሜሪካ ሚኒሶታ የሚኖሩ የትግራይ ተወላጆች 51ኛ ዓመት የካቲት 11 በዓል በደማቅ ዝግጅት አክብረዋል። 51ኛው የካቲት 11 በዓል ራስን በራስ ለማስተዳደር ብሔራዊ አንድነትን ለማረጋገጥ በሚል መሪ ሐሳብ የተከበረ ሲሆን በአገር ውስጥና ከአገር ውጭ የሚገኝ ሁሉም የትግራይ ተወላጅ የካቲት 11 በዓል ሁሉም ክብርና ትውፊቶችን አጽንቶ በመያዝ ህልውናውን የተረጋገጠ እንዲሁም ግዛታዊ አንድነቱን የጠበቀ መሬት እንዲኖረው በትጋት መስራት ይገባዋልም ብለዋል። በሰሜን አሜሪካ ተጋሩ ማህበር ማተሳ አስተባባሪነት በተለያዩ አካባቢዎች 51ኛው የካቲት 11 በዓል በተለያዩ ዝግጅቶች በመከበር ላይ ሲሆን ማህበሩ ሁሉም የትግራይ ተወላጅ ብሔራዊ አንድነቱን በማረጋገጥ ረገድ በትጋት እንዲሰራ ጥሪ ማቅረቡንም ማህበሩ አስታውቋል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም